ይሄ ነገር ውሸት አይሆንም አይደለ? ታዋቂ አርቲስት ብትሆን እሺ የውሸት ዜና ተሰራባት እንላለን። ውይ ይሄስ የእውነት ነው። አቤት ጉድ ጉድ! የምን የውሸት ዜና ነው? ምን ሰምተሽ ነው? ማህደር ምን? ይኸውልሽ እንደውም እራሱ ብታዩ ይሻላል። እንዴ ይሄ እንዴት ሊሆን ይችላል? ቆይ የእውነት ተገላ ነው ወይ? ቆይ ምን አጥፍታ ነው? እዛች ምስኪን ላይ እንዴት ሰው ጨክኖ እጁን ያነሳባታል? ይቅርታ አድርጊልኝና እኔ ከሞቷ አሟሟቷ ነው ግራ ይገባኝ። በሰዎች እኮ ነው ተገላ የሞተችው። እቺ ከቡና ቤት ያመጣቻት አጸደ ተብዬቱ ሆናለች ያስገደለቻት። ምንድነው አክስቴ? ሙዚቃ እየሰማሁ ነበር። ምን ሆነሽ ነው? እዚህ ቤት ውስጥ ትልቅ አዘን ገብቷል። አንቺ ግን ሙዚቃ ላይ ነሽ አይደል? ምን ተፈጥሮ ነው? አባዬ ደህና አይደለም እንዴ? ሀዘኑ ለአባቴ ሳይሆን ለወንድምሽ ነው። ምናልባትም ያቺ ልጅ እንደ ድሮ የሚያፈቅራት ከሆነ። አልገባኝም። ቆይ ስለማን ነው እያወራሽ ያለሽው? ዛሬ ፌስቡክ ምናምን አላየሽም እንዴ? እኔ እኮ ኢንስታግራም እንጂ ፌስቡክ አልጠቀምም። ፌስቡክ የእናንተ የድሃዎች ነው እያልሽ ነው? እንደዛ ለማለት ፈልጌ አይደለም። እሺ አሁን ስለምንድን ነበር እያወራሽ ነበር? ለነገሩ አንቺስ ምን አለሽ? ይኸውልሽ ማህደር ተገላ ተገኘች። ምን? አዎ እኔም ድንገት ስልኬ ላይ ነው ያየሁት። ከዛ ደግሞ እውነት መሆኑን አረጋግጫለሁ። ቆይ ማህደር ማለት የኛ ሰራተኛ ስለነበረችው ነው እያወራሽኝ ያለሽ? አዎ ስለ ወንድምሽ ፍቅረኛ ነው እያወራ ያለሁት። እስቲ አምጪው። ወይኔ ጉዴ! እኔ ይህን ማመን አልችልም። በፈጣሪ ስም ደግሞ በስለት ነው የተገደለችው? አዎ። ምን አይነት ጉድ ነው ይሄ ደግሞ? ዋናው ቁም ነገሩ ስለቱን ደረቷ ላይ ማን አደረገው የሚለው ይሆናል። አልገባኝም። ቆይ አንቺ ማን እንዳደረገው የምታውቂው ነገር አለ እንዴ? እርግጠኛ ነኝ ማለት እንኳን ይከብደኛል፣ ግን ደግሞ ይሆን የምጠረጥረው ሰው አለኝ። ለአንተም ይሁን የሚያሳዝን ዜና ምንድን ነው? እሷ በጣም አዝናለሁ ዝራ። ማህደር የምትሰራበት ቦታ መኝታ ክፍል ውስጥ ተገላ ተገኘች። ሰላም ተወዳጆች፣ የሀብል ድራማ ቤተሰቦች እንኳን ደህና መጣችሁ። የመነንና እንዲሁም የአጸደ መፋጠጥ አሁን ላይ በጣም እየበለጠ ወይም እየከፋ የመጣ ይመስላል። ቤቱን እንግዲህ አቶ እስክንድር ከመሞታቸው ቀደም ብለው የአሁን ላይ ሴቶቹ ሰጣ ገባ ውስጥ የገቡበት ከባዱ ችግር አንዱን ጥሎ ለማለፍ እየሞከሩበት የሚሄዱበት መንገድ የመነንና እንዲሁም ደግሞ የእስክንድር እህት የሆነችው አጸደ አሁን የሰሩት ትልቅ ወንጀል አለ። ይሄንን ሴራ ማን ፈጽሞታል ብላችሁ እናንተስ ታምናላችሁ? መነን የእንጀራ ልጇን ይዛ መጣ እዚህ ቤት ሚስት ስታደርጋት አሁን ማህደር የተባለችዋን የቤት ሰራተኛ አጸደ በበኩሏ እዚህ ቤት ውስጥ ማህደርን እንግዲህ ለቤት ሰራተኝነት አጭዳ ስታመጣት አንደኛው ተግባሯ የነበረ በተዘዋዋሪ መንገድ ገንዘቡን ለሱ ለራሷ ለማድረግ እና ወንድሟን እንግዲህ የወንድሟን ልጅ የሆነውን እዝራን እንድታማልልላት በፍቅር እንድትጥለውና በፍቅር ከእሷ ጋር አብረው ከከነፉ ገንዘቧ፣ ሀብቱ፣ ሁሉንም ነገር በእጅ ያስገባለሁ በማለት በማሰብ ነበር አጸደ ማህደርን እዚህ ቤት ያመጣቻት። ግን ደግሞ ውዴታ ሳይሆን ግዴታ ጭምር ነው። ከዚህ ቤት ስትወጪ ዝም ብሎ መውጣት የለም፣ እንደገባሽበት ዝም ብሎ መውጣት የለም ብላ ታስፈራራት እንደነበር ከዚህ ቀደም አይተናል። አሁን ላይ ማህደር የቤት ሰራተኛቸው እንግዲህ መሞቷን ዜና የሰማችው መነን ነበረች። አጋጣሚ ከበረንዳ ላይ ተኝት ብላ ነበረና በዛ ወቅት ላይ ነበረ ይሄንን ዜና ከስልኳ ላይ እየተመለከተችው። አጋጣሚ ሆኖ ይሄንን ነገር በጣም በድንጋጤ ተመልክታ እየሮጠች መጣ። ሀብል ኩሽና ውስጥ ስታገኛት ሀብልን እንግዲህ ይሄንን ነገር እንዴት ታይዋለሽ? ሞተች አሉ እኮ በማለት የሰማችሁንና ያየችውን ነገር አንቺ ባይንሽ አረጋግጭ እስኪ በማለት ትሰጣታለች። ሀብል ካየችው በኋላ በድንጋጤ እሷም እንዴት ይሆናል ምን አደረገች በማለት እንባዋ ተናንቋት ፊቷ ቀይ እስኪሆን ድረስ በጸጸት ነበረ እየተመለከተችው የነበር ፎቶንና በጣም አዝናለች። በዛ ላይ ደግሞ ከምትሰራበት ቡና ቤት ውስጥ ላይ በስለት መወጋቷን ነው የሰማችው። ይሄንን ተግባርና ድርጊት ማን ያደርጋል ብላችሁ እናንተስ ታስባላችሁ? ምክንያቱም ደግሞ መነንና አጸደ በጋራ የሚሰሩት ስራ ሳይሆን የተለያየ ሀሳብ ያላቸውና የተለያየ ፍላጎታቸውን ይዘው እዚህ እስክንድር ቤት ገብተዋል። አቶ እስክንድር በጣም መልካምና እንዲሁም ደግሞ የቤቱ አባወራ ሲሆኑ የቀራቸው ጊዜ 6 ወር ብቻ የሞት ጊዜያቸውን እየተጠባበቁ መሆኑን እንዳወቀች መነን እንዲሁም ደግሞ አሁን እህት ተብዬዋ
ውርስና እንዲሁም ደግሞ የንብረት ፍላጎታቸውን ለመቀራመት ሲሉ አዲስ ሀሳቦችን እየፈጠሩ ቤቱን በአንድ እግሩ ማቆማቸውን ተያይዘውታል። እነዚህ ሰዎች ለዚህ ሰውዬ ግድ የሌላቸውና ቤታቸውን የራሳቸውን ሕይወት ለማቆም ሲሉ የሌላውን ቤት እያፈረሱ ለመኖር ይሽቀድድም ይዘው ሌሎችንም አብረው ለመጣል ይሞክራሉ። አሁን ላይ ሜርሲ እንግዲህ የቤቱ የመጨረሻ ልጅ የእዝራ እህት ስትሆን ሜርሲ በአሁኑ ላይ አእምሮዋን መበከል ተጀምራለች። አእምሮዋን የምትበክላት አጸደ ነች። አጸደ ካሁኑ ድርሻሽን አዘጋጂ፣ በኋላ እንዳይቆጭሽ እያለች ነገሮችን ዳር እያለች ይዞ ባይሆን ማልቀስ ይሻላል ታይ እያለች እያስፈራራቻት ትገኛለች። በዚህ ሰዓት ላይ አባትሽ የምትይኝ ምን አስበሽ ነው? አባቴስ ለምንድን ነው ስለ አባቴ ደጋግመሽ የምትናገሪ? አባትሽ ቢሞት ባዶ እጅሽን እንዳትቀር እያለች ብዙ ነገሮችን ታስፈራራታለች። አሁን ላይ እዝራ የሚያስተዳድረው ንብረቱ ሙሉን ንብረት ከአባቱ ተረክቦ ማስተዳደር በጀመረበት ወቅት ይሄ የንብረት ጥያቄ ይገባኛል ብለሽ አመፅ ፍጠሪ እያለቻት ነው የምትገኘው ማለት ነው። ሜርሲ ይሄንን ነገር ያላስተዋለች መስላ እያስተዋለችው ብትሄድም ግን ደግሞ አሁን ላይ እውነታዎች የተደበቁ ሳይሆኑ እውነታዎች በጣም በሰፊው ሰፋ ብለው እየወጡ የሚገኙት ሜርሲ ላይ የምትሰራውን ስራ አዘውትራ እንዲሁም ደግሞ እንደ ግዴታ አድርጋ እንድታስብበት እያስፈራራቻት ትገኛለች ማለት ነው። እዝራ በማህደር ሞት እንግዲህ የተሰማውን ነገር በጣም አዝኗል። ሀብል እንግዲህ በትከሻውን ነካ እያደረገች አይዞ በማለት እያጽናናቸው ትገኛለች። የሆነውን ነገር በጣም አሳዝኗታል። ምክንያቱም ማህደር እንድትሞት አትፈልግም። እሷም እች ምስኪን ልጅ መሞቷ በተለይ ደግሞ አሟሟታም ያሳዝናል እያለች ነበረና እዝራን ለማጽናናት ስትሞክር እዝራ በጣም ስለሚያፈቅራት ስለሚወዳት የነበረ ግን ደግሞ አሁን ላይ እሷ ጥላው ስለሄደች በጣም አዝኖባት ስለነበረ ከውስጡ ላይ እንዳወጣት ለአባቱም ባለፈው ክፍል ሲነግራቸው ነበረ። ግን ደግሞ አባትየው ዛሬ ሀብል ላይ ያዩት አይንና እንዲሁም ያዩት የፊት መቀየር አሳስቧቸው ነበረ። ለዛ ነበረ እዝራ ከደጅ ቆይቶ ወደ ቤት ሲገባ ምን ሆነሽ ነው ሀብል ፊትሽ ተቀይሯል በማለት ሲጠይቃት የሆነችውን ለመንገር በኋላ ወደ ክፍልና ፈልግሃለሁ በማለት እሷም እንግዲህ ይህንን ነገር ያበሰረችው ማለት ነው። በጣም አዝኗል። በጣም ነበር የተናደደው። ግን ደግሞ ለአባትየውም ቀስ ብላ ይህንን ነገር ነግራቸዋለች። መነን እንግዲህ የደበቀችውን ማንነቷን ዘነቡ መባሏንና ዛሬ ላይ መነን የተባለው ስም ሌላ ሰው መሆኗን የሚያረጋግጥ አንድ ሌላ ነገር ከሜርሲ ጋር ሆና ስትዶልት የነበረችዋ እንግዲህ የእስክንድር እህት የሆነችቷ አውጥተዋለች ማለት ነው። ይሄንንም ረጣ ገንዘቦች እየከፈለች ስለ መነንና ስለ ሀብል ማንነት ጠንቅቀህ አውጣልኝ፣ በደንብ አድርገህ ስለነሱ ማንነት ማወቅ ፈልጋለሁ ብላ ቤቱን መጎርጎር ጀምራለች። የሀብልን መታወቂያና እንዲሁም ደግሞ የመነን መኖሪያ እንዲሁም ማናት መነን የሚለውን አጣርተህ እንድትነግረኝ ፈልጋለሁ ብትለውም ግን ደግሞ እሱ መነን ተብላ በተጻፈችው ስም ወይም ትኖርበታለች በተባለችው አድራሻ መነንን አለማግኘቱና እንዲች አይነት ሴትም እንደማያውቁ በአካባቢውም የተመዘገበችው ምንም አይነት ስም እንደሌለ አሳውቋታል። ይሄ ከዚህ ባሻገር ሀብል ልጇ እንደሆነችና እንዲሁም ያሳደገቻት ከልጅነት ጀምሮ ግን ደግሞ ከሰብ ጋራ ቅርርብ ስላልነበራቸው ስለነሱ ምንነት ልናቅ አልቻልንም የሚሉ ጎረቤቶቿን አስከትሎ ይሄንንም አብሮ ነግሯታል ማለት ነው። እንግዲህ አጸደ የምትፈልገውን ትልቁን መረጃ በእጇ ካስገባች በኋላ ሜርሲን መሙላትና ሜርሲን ጸባያን እንድትቀይርና በእነሱ ላይ ያላትን አጉል ጥላቻና እንዲሁም ደግሞ ጥርጣሬ እንድታበዛ አድርጋታለች። ሜርሲም እሳት ለብሳ እሳት ጎርሳ ወደ ቤቱ እየሄዱ ነበር። የቤቱን ጣውላ እየወለወለች የነበረችቷ ሀብል ያላሰበችውን ነገር ለእናቷ እየነገረቻት ነበር። ትኩረትሽን ወደዛ አድርጊ፣ እኔም እዚህ ቤት ውስጥ ላይ ጨዋታ ድብብቆሹ መሮኛል። ካሁን በኋላ እኔ ልጅሽ እንደሆንኩ ማሳወቅ እፈልጋለሁ። እኔ እንደዚህ ተደባብቆ መኖር ሰልችቶኛል በማለት ሀብል እንግዲህ ነገሩን ልትናገር በወሰነችበት ቅስፈት ነበረ እነሱን በር ከፍተው የገቡት። እነዚህ አክስትና እንዲሁም የወንድሟን ልጅ አስከትላ የመጣችቷ ሜርሲ በጣም የሚገርም ነበር ንግግሯ። ዘነቡ ብላ ስጠራት እሷም በጣም ደንግጣለች። ሀብልም ደንግጣ ወደኋላ ለመመልከት ነበር የሞከረችው። ምን የሚያስደነግጣለ በማለት እንግዲህ መነን ሀሳቧን ለመቀየር የሞከረች ብትመስልም ግን ደግሞ እነሱ የሚፋቷት አይነት አልነበሩም እና በአይናቸው ጥቅሻ እየተመለከቱ ነገሩን እንዳታስቀይስ አይኗን እያዩ አንዴ በዚኛው እየተመለከቱ ሲያዩት እሷም ግራ በተጋባ ስሜት ውስጥ ገብታ
ምንም ባልተፈጠረ ለመምሰል ስትሞክር ነበር መነን ማለት ነው። አሁን ላይ የሁለታቸው አካሄድ በጣም ከባድ ነው። ሀብልን ከጨዋታ ውጭ ለማድረግ የሚሰሩት ሴራ በከባዱ እየተሳካላት የመጣ ይመስላል አሁን ላይ። ይሄ ማለት ደግሞ ሀብል በያዘችው ቢላዋ ወግታት ሊሆን ይችላል፣ ወይም ደግሞ ሀብል ጥቃት አድርሳባት ይሆናል። ምክንያቱም ደግሞ እገልሻለሁ እያለች ስትዝትባት ነበር የሚለውን ነገርም በተደጋጋሚ ስታወራ ነበር አጸደና አጸደ እንግዲህ ከመነን ጋር ያወራችውን ነገር መነን ደግሞ ለሀብል ነግራታለች። ሀብል ይሄን ነገር ተቀብላ እኔ ራሴን አውቃለሁኝ፣ ስለ ሰው አያገባኝም፣ ስለ ራሴ እንጂ ባይሆን ራስሽና ከዚህ ቦታ ነጻ አድርገሽ አውጪ እያለች ስለ ሞተችቷ እንድናዝንና ስለ ሞተችዋ ሰው አስቢ በማለት መነንን እንግዲህ ሀብል እየነገረቻት እንደነበር አይተናል። በነገራችን ላይ እናንተ ይህንን ወንጀል ማን ፈጽሞታል ብላችሁ ታስባላችሁ? የፈጸመው ሰው ማን ነው ብላችሁ የምታስቡትን እስኪ ማህደር ሞት ላይ እጁ ይኖርበታል ብላችሁ የምታስቡት አንደኛ መነንን፣ ሁለተኛ ደግሞ አሁን ላይ የእስክንድር እህት የሆነችው የቤቱ ባለቤት ዋና የሆነችው እንዲሁም ለውርስ ብላ በጣም ብዙ ነገሮችን ስታደርግ የነበር ማህደርን ያመጣቻት አጸደ ነበረች። ስለዚህ አጸደ ናት ወይስ ደግሞ መነን ናት ብላችሁ እናንተ ማንን ታስባላችሁ? እኔ